ቤተሰብ በዛሬው ቪዲዮ እስቲ ማለት ነው እንደኔ የደነገጠ ማን ነው? እንደኔ ክው ያለ እንደኔ በቃ የሆነ ቆሎ የተገፈፈለት ሰው ማን ነው? እኔ ቤተሰብ በጣም የፈረሁበት ቪዲዮ ማለት ይሄ ነው። በቃ በጣም ያሰጋኝ ቪዲዮ እስከዛሬ ከተለቀቁ በግሬስ ፋሚሊ ካሉ ቪዲዮዎች ይሄ ቪዲዮ በጣም አስፈርቶኛል። ለምን በሉ እኔ ውስጤ በጣም ሌላ ነገር እያሰበ ነው። አብርሽ እየሸወደ እያለ እየመሰለኝ ነው። ሄርሜላም በጣም በቃ እየተጫወተባት ያለ እየመሰለኝ ነው። ይህን ግን ስል ብዙዎቻችሁ እንዴት ልትሉ እንደምትችሉ ይገባኛል፣ የምትረዱ ሰዎች ካልሆናችሁ በስተቀር። ግን አሁን ትላንት ሌላ ሰው ዛሬ ሌላ ሰው አትበሉ። እኔ እያንዳንዱ ነገር ለምን እንደዛ እንደተሰማኝ ለምን እንደዛ እንደጠረጠርኩ አስረዳችኋለሁ። ግን ኮመንት ላይ ቀድማችሁ ምንም ነገር ከመጻፋችሁ በፊት ይህን ቪዲዮ እስከ መጨረሻ ተከታትላችሁ ከዛን የራሳችሁን አስተያየት አግባብ ባለው መልክ ታስቀምጡልኛላችሁ። ምክንያቱም ምን መሰላችሁ? አሁን እንደዚህ ያልኩበት ምክንያት ማለት ነው በዚህ ቪዲዮ በደንብ አስተውላችሁ ካያችሁ አብዛኛው ቦታ ላይ አብርሽ መርጦ ነው እያስታወሰ ያለው። መርጦ ነው በቃ ይሄ የሚያስበውን ነገርና የሚናገረው ነገር እንትን እያለ ያለው። የሆነ ሰዓት ላይ የሆነ ነገር እንደሚያስታውስ ልና የሆነ ነገር ላይ ደግሞ የሆነ ሰዓት ላይ እዛችው ይከዳል፣ እዛችው በቃ ይሆናላ እንደማያውቅ ምናምን ነገር ይሆናል። ጥያቄ ሲነሳበት ዝም ማለት ነው መልሱ እና ያስደነግጣል። እንደዚህ አይነት ነገር እንዴ ማለት ይሄ ልጅ አውቆ ነው እንዴ እስከዛሬ ድረስ እየሸወደን ነው እንዴ የሚያስብል ነገር ነው። እና እኔ የተሰማኝ ቤተሰብ እንደ በግ እየተነዳን እንደሆነ ነው የተሰማኝ። እንደ በግ እየነዱን እንዳለ ነው እየተሰማኝ ያለው። በዚህ ሁሉ ግን የእኛ መናደድ የእኛ መሸወድ ምናምን አይደለም። ዋናው ነገር እኔ የሄርሜላ የሴት ልጅ ህይወት መመሰቃቀሉ ነው በጣም ያሳዘነኝና እያናደደኝ ያለው። ምንም ሊሆን ላይሸውዱንም ይችላሉ፣ እንዲሁም የምርም ሊሆን ይችላል እኮ ነገርየው። እኔ ግምቴን ነው እየተናገርኩ ያለሁት። ግን የሴት ልጅ ህይወት መበላሸቱ የሄርሜላ ህይወት መበላሸቱ በጣም ነው የሚያናደኝ። ምክንያቱም እህቴ ብትሆን ምን ያክል የሚያስነቅል ነገር እንደሆነ ይገባኛል። ይሄ ነገር ለእሷ አሁን ምን ያክል ሊከብድ እንደሚችል ሳሉ እና በቃ በዛሬ ቪዲዮ በደንብ በቃ ካያችሁ የአብርሽና የሄርሜላ በቃ የፍቅር ግንኙነታቸው የተቋረጠና በቃ የነሱ ህይወት እንዳበቃ አይነት ነገር ነው ሙሉ በሙሉ የሚያመላክተው ነገር ይኸውም። እና ሄርሜላም ለየት ባለ መልኩ ወደ መጨረሻ አካባቢ አሳያችኋለሁ ተስፋ ቆርጣለች። በቃ ሙሉ በሙሉ ተስፋ ወደ መቁረጥ ውስጥ ገብታለች። እና እኔ ሲመስለኝ ማለት ነው ከህዝቡ ወቀሳም ለማምለጥ ይመስለኛል አብርሽ ይሄ በቃ አለ ፍዝዝ ምናምን ነገር ያለው። ምክንያቱም በጤናማ አይነት አካሄድ ወደ ሩታ ቢመለስ ማንም ከስድብ እንትን አይለውም፣ አያስተረፈውም። አሁን ግን በቃ አለ ስድቡ ወደ ሩታ ሆነ። ከዛን አብርሽን በቃ ምንም እንትን እንደማይል ማለት ነው። ግን እኔ አሁን ሁለቱንም አልጠረጠርም፣ ሁለቱም ምናምን ነገር እያልኩ አይደለም። ሁለቱም ክፉ ናቸው፣ ሁለቱም ጥሩ ናቸው እያልኩ አይደለም። ግን ቤተሰብ እዚች ጋር ቆም ማለት አለብን። ለየት ያለ አክሽን፣ ለየት ያለ ንግግር ስናስብ ስናይ ቆም ብለን ማሰብ መቻል አለብን እንጂ የተለቀቀው ሁሉ እንደዚህ በካሜራ እንደሚታየው ብቻ አይደለም። ከጀርባ ብዙ ነገር ሊኖር ይችላል። እና እኔ አላቅም፣ ሄርሜላ ከባድ አደጋ ውስጥ ናት። ከዚህ የሚታደጋት ከፈጣሪ ቀጥሎ አጠገባ ያለው ሰው ነው። አጠገባ ካለው ሰውን በላይ ወላጅ እናት፣ አባት ምናምን ነገር ነው ሊታደጓት የሚችሉት ከፈጣሪ በታች ማለት ነው። አላቅም ቤተሰብ ለምን ይህን ሁሉ ነገር እንዳልኩ በዛሬ ቪዲዮ እያንዳንዱን ነገር እያወራን እንወያይበታለን። እስከ መጨረሻ ተከታተሉ። ሰላም ስላላልኳችሁ ሶሪ። ደህና ናችሁ ቤት ተስፋ አደርጋለሁ። በያላችሁበት ደህና ሁኑልኝ፣ ሰላምታም ስጡኝ። ስሜታዊ ሆኜ ቪዲዮን ስለጀመርኩ ሶሪ። ግን ቆይ እስከ መጨረሻ ተከታተሉ። አዳዲስ ሰዎች ሰብስክራይብ እያደረጋችሁ ቤተሰቡኑ ላይክ እያደረጋችሁ ቪዲዮን ጀምሩ። በቀጥታ ወደ ቪዲዮ እንግባ። ፍሬም ሩታ ብቻ ነው የሚለው ገብቶሻል። እኛን ራሱ በስትክክል እያዋራን እኮ አይደለም። እድሜኛንም ተረጅና ፎቶቹ ምናምን ሲያዩ ወደ ቀርቡ ሊመለስ ይችላል አይደል አቤላ ማለት አንዴ ተረዳኛ። እኔ ፎቶዎቹ የእናንተ ፎቶዎች ምንድን ናቸው እንዴ? መንፈስ አለባቸው እንዴ? ፎቶቹን ሲያይማ እንዴት ነው ወደ ቀልቡ የሚመለሰው? ይሄ ፎቶ እኮ እሱ ጋም አለ፣ ምንም ለየት ያለ ነገር የለም። እና ሄርሜላ እኔ ግን የዋህነቷን እስከ መች ነው? ይሄ የዋህነት እንበለው፣ ይሄን ነገር ሞኝነት እንበለው ወይስ ፍቅር እንበለው? በጣም ያምታታል እኮ የእሷ ሁኔታ ራሱ ማለት ነው። በእርግጥ ያው ምንም የምትይዘው የምትጨብጠውን ስላጣች ነው ፎቶን አይቶ ቢያንስ ቢመለስ ምትለው። ግን ፎቶንማ በየሶሻል ሚዲያ እኮ አለ የእናንተ ፎቶ እኮ ይቅርና አንቺ ቤት እኛ ቤትም አለ። እኛ ቤት ስላችሁ ስልካችን ውስጥ ማለት ነው። እና አላቅም ይሄ እሺ፣ እኔ ምንም አልልም። ቆይ ብዙ የምናወራበት ነገር ስላለ እዚህ ላይ ጊዜን አልበላም። በልክፈትለት ወይኔ ጉዴ ፈላ። መጣ አብርሻው አንቺን አይቶ ወርቅ ያለሽ ቀስ በይ እንዴ! ኧረ በኢየሱስ እንዴ! እኔ ቤተሰብ ሄርሜላንም ጠርጥራት የሆነ ነገር ሳይደረገባት አልቀርም እንዴ! እንዴት ነው በዚህን ያክል እንትን እንዴ? እሺ ወይ ተረድተዋል አብርሽ ፈዟል፣ ወይ ደግሞ በትክክል እያሰብ አይደለም የሚለውን ተረድተዋል፣ ወይም ደግሞ የምር ነው የሚለውን ደግሞ አስበው ደግሞ ቆፍጠን ለማለት አይሞክሩ።
እንዴ የሄርሜላ ጉዳይ በጣም በጣም ነው የሚያሳስበው። እንዴ የእሷ ምንድን ነው? እሺ እንዴ የትኛውም ሰዓት ላይ ሰው የትኛውም ሰዓት ላይ የትም ሄዶ ሰው ሲመለስ ምናምን ነገር እንዲህ ይባላል። በስነስርዓት ለማውራት አይሞከርም እንዴ? እንዴ ቆይ እሺ፣ አሁን አብርሽ ቢቀጥል ኖሮ ምን ሆነ ነበር ምናምን ነገር ልትይው ነው? እሺ ብሎ በቃ አይ አስታውሻለሁ ከሄርሜላ ጋር ነኝ ምናምን ነገር ብሎ በዚች ሰዓት እንትን ቢል ምን ልትይው ነው? ቀጥሎ እንዴ ሄርሜላ በጣም ተረጋጊ፣ በጣም ተረጋጊ። ፍቅር እንደዚህ አይደለም። በቃ ፍቅር እንደዚህ አይደለም። ይሄ ስሜት ብቻ ነው፣ ፍቅር አይደለም። የጥያቄ ሚኒስትር ከሩታ ጋር ነበር። የት ሊኖር ይችላል? አቤት እንደፈለገች ታውራ መጥቷል አይደል? ጥያቄ አትጠይቁ። እኔ ጥያቄ ማለት ነው ዛሬ እንግዲህ ሄርሜላ ስለታመመች በሚል ነው አብርሽ የተጠራው እዚህ ቤት ማለት ነው። በቃ አደጋ ላይ ናት ምናምን ነገር በሚል አቤል ለኤፍሬም ነግሮ ምናምን ነገር ነው ይዞ የመጣው እና ኤፍሬም እስከ መቼ ነው አብርሽን ምናምን ነገር እየመራ እንትን የሚለው? ወይስ ከዚህ በኋላ ኤፍሬም የአብርሽ ሪሞት ሆነ? ተወሰነ እንደዛ አብርሽ ሪሞት ሆነ። ያው ሹፌሩም ሆናል። ያው ባለፈው ሲያወሩት እንትን ሹፌርም ምናምን ነገር እንደሆነ ነው። አሁን ቤት ለቤትም የሚወስደው እሱ ነው። በቃ የሆነ ነገር ቢያስፈልገው ራሱ ልብስ የሚቀይርለት ሁላ እሱ ነው መሰለኝ። እንዲ እስከ መች ነው? ቆይ እንዲ በቃ ተወሰነ ኤፍሬም ሪሞት እንዲሆን የእሱ አዛዥና በል የሚለውን ነገር እንዲል ምናምን ነገር እንዲ አሟታል። ለምንድነው ስልክ ማላነሳልሽ? ጥላታል እንዴ? ሄርሜላ እኮ ነች ከአንተ አርግዛልሃለች እንዴ? ምን ሆነ ነው አብርሃም? ከራስ ጋር ለም ሄርሜላ ነች የምትወዳት ሄርሜላ። ልንገራችሁ አብርሽ የረሳው ነገር የለም። በቃ በዛሬ ቪዲዮ እኮ ተናግሯል። አውቃለሁ ብሏል እኮ ቃል በቃል ተናግሯል። አውቃለሁ ረስቼ አይደለም ፈልጌ ነው እያለ እኮ ነው እንዴ ማለት እንዴ። እሺ ቆይ እኔ አሁን እንትን በቃ ሆን ብሎ እንደዚህ እያደረጉ እያለ እየመሰለኝ ነው እያልኩ አይደለም። ቤተሰብ ለመፍረድ እንትን እያልኩ አይደለም። መርጦ በቃ እያስታወሰ ሊሸውዳችሁ ሲሞክር እኩል ትሸወዳላችሁ። እናንተ መርጦ ነው የሚያስታውስ። እስቲ ቪዲዮን በደንብ ተከታተሉ። ስለ እርግዝናው ሲነሳ ወይ ዝም ነው የሚለው ወይ እንደማያውቅ ነው የሚሆነው። ሌላ ነገር ሲነሳ ግን የሩታ ባልነኝ ምናምን ነገር እንደ ሚስቴ ናት ምናምን ነገር ነው የሚለው። ገና እሺ የቀለዳችሁትን 80 እንደገና ፍርድ ቤት ሄዳችሁ እንትን ሳትሉ ነው። በእርግጥ እሺ የልብ መፋቀር ነው ዋናው ነገር። ግን ቢያንስ እኮ ሚስቴ ናት ብለህ እንትን እንድትል እንደገና ሌላ መስመር ያስፈልጋል። እና እኔ አላቅም ይሄ ነገር እንዴት እንዳልታያችሁ ነው ግራ ይገባኝ። እና አቤል ጤናማዎቹ እንዴት እንዳልገባችሁ በጣም ግራ ገብቶኛል። እሺ እንዲሁም ሌላውስ ይቅር፣ የእርግዝናውን ጉዳይ እንዴት ሊደረግ ነው? አሁን የእርግዝናውን ጉዳይ ሄርሜላ አርግዣለሁ ብላ እሱም አምኖ ተቀብሎ ብዙ ነገር ተደርጓል። የሕክምና ውጤትም አይቷል። በቃ ምርመራውን እያንዳንዱ ነገር አይቷል። እሱስ ምን ሊደረግ ነው? እኔ በጣም እያንገበገበኝ ያለው እኮ ቤተሰብ እሱ ነው። በጣም እያናደደኝ ያለው የሴት ልጅ ህይወት ተበላሸ ምለው እዛች ፖይንት ላይ ነው። ጀስት አሁን በፍቅረኛ ማችነት ደረጃ ሆኖ ቢለያዩ ምንም አይመስለኝም። ከፈለገ መብቱ ነው ምናምን ነገር ያው በዛም እኮ ትጎዳለች። ግን አርግዛ ከምትጎዳው በላይ አይደለም የምትጎዳ ሄርሜላ ማለት ነው። እና እሱ ነው ከምንም በላይ እያናደደኛለሁ። እሱ ነው ይሄን ሁሉ እንዳወራ እያደረገኛለሁ። ምክንያቱም ምንድን ነው በሚዲያው ምናምን ነገር የሚተላለፈው? ምንድን ነው የሚተላለፈው ማለት አሁን እሷም እሺ ብላ ብትተው ምናምን ነገር ሌላው ወንድ በቃ አስረግዤ የትም እያልኩ ነው እሱን ነው የሚማረው፣ ያንን እንዲማር ነው። እና ይሄ ነው በጣም እያናደረኝ ያለው። ምናልባት በንግግር የመሀል ስህተት ኖሮ ወይም ደግሞ ግምቴ የተሳሳተ ሆኖ እንትን ካልኩ ይቅርታ። እኔ ለሴት ልጅ ካለኝ አክብሮትና እንትን የተነሳ ነው እንጂ ይሄ በቃ አብርሽን ድንገት ስለተቀያየርኩበት ወይ የሆነ ነገር እንትን ስላልኩ አይደለም። እንደዛ የምታስቡ ሰዎች አደራ ምንም አይነት ኮመንት አትስጡ። ስልችት ነው ያለኝ። በቃ ሰውን እንደዚህ ቡድንና ቡድን ለማድረግ የምትሞክሩ ሰዎች አውቃለሁ። ትላንት ያልኩት ነገር ሌላ ነው፣ ዛሬ ማውራው ነገር ሌላ ነው። ግን ሌላ የሆነበት ምክንያት በእነሱ አክሽን እንጂ እኔ ከራሴ በፈጠርኩት ነገር አይደለም። አጠገብነኝ ከጎነ አየሁ ፎቶችንን። ይሄ የኔ ቤት ነው ታውቃለህ አይደል? ያለፈ ታሪካችን ነው። ይኸው ያስታውሳል። ያለፈ ታሪካችን ነው እያለ ነው። ያለፈ ታሪካችን ነው ካለ ያለፈውን ነገር በሙሉ ያስታውሳል። ፈልጎን ሄደው ማለት እኔ በምን ቃል ልናገር ይሄን ነገር? እኔ በቃ እንዲሁም ሌላው ይቅር ጥያቄ ማለት ነው። እኔ ጥያቄ እችን ልጅ ሰው እንዲያገባት ምናምን ነገር አትፈልጉም? ለምን በዚህ ልክ የሴትን ሕይወት ማበላሸት የሴትን ኑሮ በቃ ጭምልቅልቅ ማድረግ ለምን አስፈለገ? በቃ ስላመነችና ስላፈቀረች ምናምን ነገር ነው። አስታውሳለሁ አለ። ቃል በቃል ተናገረ። በእያንዳንዱ ቦታ አውቃለሁ፣ አስታውሳለሁ፣ ግን ተሳስቻለሁ ነው እያለ ያለው። ማለት ይሄ ነገር አደጋም ሊሆን አይችልም፣ ሌላ ነገርም ሊሆን አይችልም። ቤተሰብ
እንዴ እኔ ለምን አስፈለገ? እሺ ሌላውስ ይቅር አፍቅሮ ቢመለስ እሺ ተሳስቶ ምናምን ነገር እንላለን። አስረግዞ መመለስ ማለት ነው ገና ወር ሳይሞላ ምናምን ይሄ ነው እስከዚች ነው በቃ ያለችው እንትን እንዴ እኔ አላቅም። ወተት አቀብሉኛ ቤተሰብ ወተት አቀብሉኝ። የምሬን ነው ማለት ከኔ እኩል ጨጓራችሁ የተላጠ ያላችሁ ሰዎች እንዳላችሁ አውቃለሁ። ፎቶና የሚስት ፎቶ ነው። እሺ ይህን ፎቶ አታስታውሳቸው? ጸጋ ያለውን ፎቶ አታስታውሰው? አብረን ጥሩ ጊዜ በምናሳልፍበት ሰዓት ነው። በመቅስፈት በተቀየርክ ነው ገባ በፎቶ ሊመልሱ ይኸው ቤተሰብ እያየን ሊሸውዱን እያየን ሊያታልሉን። እሺ ስለ ፎቶ ሲወራ ሌላ ነገር የምታነሰው ለምንድን ነው? ሌላ ነገር እንትን የሚቀበጣጠረው ለምንድን ነው? ቅድም እንደ ጤናማ ያደርገዋል። አሁን ደግሞ ሌላ ነገር ያለፈ ታሪክ ነው ነገር ስህተት ነው ነገር እያለ እንዴ ለምን አስፈለገ? የሴትን ልጅ ህይወት እንደዚህ ማጨመላለቁ። ሄርሜላ እኔ በቃ ማለት የምችለው ነገር በቃ ተበልተሻል። እኔ በቃ ይሄ በቃ ያለ ብዙ ወንዶች ከሸወዳቸው ሴቶች መሀል ነው ከዚህ በኋላ በቃ ያለሽው። ምክንያቱም በአንቺ ስተት አይደለም ምናምን፣ ግን በቃ ተበልተሻል። በቃ ያለው እውነት ይሄ ነው። እኔ ለእኔ የሚታየኝ ማለት ነው። ምናልባት እኮ ሌላ ሊሆን ይችላል እውነታው፣ ግን በቃ በዛሬ ቪዲዮ በደንብ ግልጽ ብሎ እየታየኝ ያለው ሄርሜላ እንደተሸወደች ነው። በጣም ተሸወዳለች። አንተ ሌላ ነገር ነው የፈለገው። እጁን ልቀቀው። ሌላ ግርግር ሊፈጠር አትፈልጉ። ስለስታት ያዛች የታመመ ሰው ልጠይቅ ነበር የመጣ ነው። ድናለች። ምንም አልታመመችም። አውቃ ነው ሾው ነው እየሰራች ያለችው። እናንተ ናችሁ እንጂ ትልቅ ሾው እየሰራችሁ ያላችሁ፣ ትልቅ ድራማ እየሰራችሁ ያላችሁ እናንተ ናችሁ። ምክንያቱም ሩታ ጋር በሲስተም እንዲሄድ በቃ አለ እሱ ሳይሰደብ ሩታ ጋር፣ ምክንያቱም ከዚህ በፊት በጣም ብዙ ስለተሰደበ አሁን ያለ ስድብ አብርሽ ሩታ ጋር እንዲሄድ ለማድረግ መንገድ እያመቻቻችሁ ያላችሁት እናንተ ናችሁ። ትልቁን ድራማ እየሰራችሁ ያላችሁት እንጂ እነ ሄርሜላማ ምንም እኮ የተደበቀ ነገር የለም። ግልጽ ነገር ነው። እንደዚህ ቃል በቃል ነው እየተናገሩ ያሉት ስለነሱ። ከድሮም ጀምሮ እናውቃለን የእነሱን ጉዳይ። ግን ትልቅ ድራማ ሰርታችሁ አብርሽን ወደ ሩታ ለመመለስ እያደረጋችሁ ያላችሁ ጥረት በጣም ተባኖባችኋል። እኔ እንደዛ ነው እየታየኛለሁ። ምክንያቱም አሁን በፊት አብርሽ ብዙ ተሰድቧል። ያልተሰደበችው ሩታ ነበረች። ከዛን ስንት ወር ሙሉ እንድትሰደብ ተደርጎ ግን በቃ አብርሽ መጨረሻ ላይ ባላንስ ተደርጎ ወደ ሩታ እንዲመለስ፣ ይሄ ነው ትልቁ ድራማ ላይ ስላለ በዚህ ልክ እንደዚህ መሆን የለብንም። ስለምን ስልጣን ነው የምታወሪው? አይፈልግሽም። ሄርሜላ ሩታ ነው ይፈልገው። አሁንም አቤል ጓደኛዬ ስለሆነ ነው አስጨንቆኝ ነው የመጣሁት። እንዴ ሌላ ነገር ለምን የምታስወሩኝ? ዞሮ ወንድም እጅ ላይ ስለሆነ በዚህ ልክ ስለምን እጅ ላይ ነው የምታወሪው? ወደ ራሱ ነው የተመለሰው፣ ወደ ሩታ ነው የተመለሰው፣ ወደ ቀድሞ ሚስቱ ነው የተመለሰው። አይፈልግሽም። ሲጀመር ኤፍሬም ዛሬ ባይመጣም በቃ ምንም አብርሽ ብቻውን ነጠላ ሆኖ ቢመጣ ማንም ሳይመክረው ቢመጣ ራሱ እርግጠኛ ሆኜ የምናገረው ተመሳሳይ መልስ ነው ሊመልስ የሚችለው። ተመሳሳይ መልስ በቃ የሩታ ባልነኝ ነው ሩታ ሚስቴ ናት ነው ሊል ያለው እንጂ እኔ ለየት ያለ ነገር የሚናገር አይመስለኝም። እና አትልፉ፣ አትድከሙ። ከዚህ በላይ መድከም ተገቢ አይደለም። ከዚህ በላይ መድከም በጣም ተስፋ ወደ መቁረጥና ዲፕሬሽን ውስጥ ሊከት ነው ያለው። ከዚህ በኋላ ያለውን ጊዜ በትክክል እንትን ማትሉ ከሆነ ማትነቁና ቶሎ እጥፍ ማትሉ ከሆነ ሄርሜላም እና አቤልም ምናምን ነገር በቃ አታሳዝነኝ። እውነቱን እንገራ አታሳዝነኝ። በቃ እንደዛ ከመሰለ ይምሰል። አብርሃም እንዴ በግድ ካንተ አብርሽ ሚሊዮን ስሙ። አብርሽ ሚሊዮን በደንብ ስሙ። እንድታገባት ነው የሚፈልጉት እንደዚህ እንዳለ። ስለዚህ አንተ ደግሞ የምታገባውም ያገባውም ሩታ ነው አይደል? በቃ አለቀ። እኔ በዚህ መልኩ ነው በቃ የምትሸውዱ። በቃ ሸወዳችሁን። በቃ የሶስት ቀን ምናምን ነገር እኔ ይሄ ለመፍረድ ምናምን ነገር መቸኮል የለብኝም አውቃለሁ። ግን በቃ በጣም ስሜታዊ ስላደረገኝ ነው። በጣም ደግሞ የሆነ ግልጽ እየሆነልኝ ስለመጣ ነው። በዚህ መልኩ ነው እየሸወዳችሁን ያላችሁት። እኔ ቃል አጣሁ። እኔ ምሬ ነው ቃል አጣሁ። እኔ እንዲሁም ልፈር ችግር የለውም። እኔ ልዋረድ። አሁን ዛሬ የተናገርኩት ነገር ማለት ነው ይሄ የተሳሳተና ከራሴ ፈጥሬ ምናምን ነገር ከሆነ እኔ ልዋረድ። ግን የገመታችሁ ሰዎች ብቻ ንገሩኝ። እኔ ብቻዬን የተሰማኝ ነገር እንዳይደለ ኮንፊርሜሽን እፈልጋለሁ፣ ማረጋገጫ ከእናንተ እፈልጋለሁ። ማለት እንደኔ አስባችሁ የሆናችሁ ሰዎች ብቻ ኮመንት ላይ በቃ እኛም ይሄ ነገር ተሰምቶናል እያላችሁ ንገሩኝ። ምክንያቱም እኔ እየተበሉ እንዳለ ነው እየታየኛል። እንደዚህ ሽምጥጥ እኔ አግብቼ የለ እንዴ ማግባትህን እኮ እናውቃለን። ሁሉም ሀገር ምድሩ የሚያውቀው ነገር ነው። መፍታትህንም ደግሞ እናውቃለን። እሱንም ደግሞ ለምን እንትን ትለዋለህ? መፍታት ሲነሳ ሌላ ነገር ነው የሚወራው። ከዛን ደግሞ እርግዝናው የሄርሜላ እርግዝና ሲነሳ ሌላ ነገር ነው የሚወራው። ለምን በዚህ ልክ አታሳዘናችሁ? የምችል ልጅ
እሺ ችግር የለውም ሚዲያ ላይ ወጥቶ ደግሞ ሰው ጋር ምን ይፈጥራል የሚለው ነገር ትንሽ አያሳስባችሁ? ለነገሩ ማለት ነው እኔ አሁን አብርሽ አሁን የምር ሆኖ እኔ የገመትኩት ነገር የምር ሆኖ ቢከዳ ራሱ ማለት ነው አልገረምም። የምሬ ነው ተስተካክሏል ብዬ አስቤ ነበር፣ አልገረምም። ምክንያቱም ከዚህ በፊት ሩታ ላይ የተደረገው ነገር ነው ሄርሜላ ላይም ሊደረግ የሚችለው ያው የእርግዝናውን ውጤትም ደግሞ ሲመስለኝ ከዛሬ ንግግራቸው ባለፈው የተሳሳተ ገመት ሊሆን ይችላል። ሄርሜላ ተደናግጠው እነ አቤል ምናምን ነገር በቃ ሲሉ የገመትነው ነገር አለል ጽንሱ ተጨናገፈ አይነት ነገር ምናልባት የተሳሳተ ሊሆን ይችላል። ምክንያቱም በዛሬ ንግግራቸው ጽንሱን እያነሱ ነው። ስለዚህ የወረደ አይመስለኝም። ምክንያቱም የወረደ ቢሆን እንደ ትልቅ ዜና ይነገረናል፣ በትክክል ይነገረናል፣ አይቀልዱበትም ጭምር እና ወርዶ ቢሆን ራሱ በዚህ ልክ ተረጋግታ ሄርሜላ ትቀመጣለች ብዬ አላስብም። እና ጽንሱ እስከዛሬ እንዳለ ነው የሚታወቅ ያለው ነገር የሚያመላክተው። ግን እኔ አላቅም ብትካደ ራሱ ሄርሜላ ብትካደ ራሱ በቃ ሩታ ላይ የደረሰው ነገር ነው ሄርሜላ ላይ የሚደርሰው እና በጣም ያሳዝናል። በተመሳሳይ ነገር ሁለት ሴቶች ምናምን ነገር እኩል ጉዳት ሲጎዱ በጣም ያሳዝናል። የሩታ በእርግጥ ሊበስ እንደሚችል አውቃለሁ፣ ምክንያቱም ሚስቱ ስለነበረች እሱን ነገር ልክድ አልችልም። መቼም የምደግፈውም ምናምን ነገር አይደለም። ግን አላቅም እኔ ብዙ ምለው ነገር አለኝ። ግን አንዳንድ ነገሮችን ልክታ ብዬ ነው በቃ ልተው። አንዳንድ ነገሮችን በቃ እኔ ጋር ተደብቆ ይቅር ብዬ ነው። በርሳት አንተ ባመነሳት እኮ ከጎን ነበርኩኝ አይደል እንዴ? ቢያንስ አሁን ከጎንሽ ነኝ ብለህ እኮ አጠገቤ መሆን ያለብህ አንተ ነህ። ገባህ? በዚህ ሰዓት ከማንም በላይ አንተ ነው የምታስፈልገኝ። በግድ ለማሳመን አትሞክሩ። ይሄን ነገር እያሳመንሽው ነው። ስለዚህ ለማሳመን አትሞክሩ። ልቡ ያለው ሩታ ጋር ነው። ከሩታ ጋር ሰማን ይቀደዋል። አንተ ለምን ሰማን ዘጠና ለምን አይቀድም? ይኸውልሽ እሱ ከራሱ ጋር ሲጀመር ኤፍሬም ማለት ነው የጥቅም ጉዳይ እንደያዘው ይታወቃል። ንግግሩ በጣም በቃ አለመፈለጉ እዚህ እንትን አብርሽ መምጣቱ መገናኘቱ ምናምን ነገር አለመፈለጉ በቃ ብዙ ነገር የጥቅም ጉዳይ እንትን እንዳለ ያሳያል። ሌላው ነገር ደግሞ ማለት ነው ከዚህ በፊትም በቃ ጀስት ትተነው ነው ተቀይሯል ብለን ትተነው ነው እንጂ አብርሽ ጤናማ እያለ ራሱ እንደፈለገ መኖር የሚፈልግ ሰው እንጂ በአንድ እንትን ተወስኖ ምናምን ነገር መኖር የሚፈልግ ሰው እንዳደለ በፊት እናውቃለን። በቃ ከሩታ ጋር ሰላም ነኝ ይላል፣ ከሄርሜላ ጋርም ደግሞ ወንድም ነኝ እየተባለ ይሄ ወደ ሌላ ነገር ተገባ። እሺ ብለን እሱንም ተቀበልን። አሁን ደግሞ ከተቀበልን በኋላ መልሶ እንዴ በቃ ከዚህ በላይ እንደፈለገ በቃ እንደ ልቡ ነገር መኖር የሚፈልግ ሰው አለ? ከዚህ በላይ አብርሽ ጤናማ ነኝ ብላለሽ። አሁን ጤናማ ነኝ ብሎ በንግግር የመሃል ስህተት የትኛው ጋር እንዳለ ተናገሩ። አብርሽ ጤናማ አይደለም ብላችሁ የምታስቡ ሰዎች መብታችሁ ነው። በቃ ይሆናላ የሚታየው ነገር እንደዛ ነው። ግን ከጀርባ ያለውንም ነገር መመልከት መቻል አለባችሁ። በቃ ፊት ለፊት በሚያሳዩን ነገር እስከ መች ይሸውዱናል? በተመሳሳይ ነገር 7-8 መሸወደ ራሱ ለእኛ ራሱ ይሰለቻል እኮ። ስለማንም ነገር ምንም እንድታስብ አልፈልግም። በደንብ ስማኝ እሺ? እሺ አንተ ነው የምትወደኝ፣ አንተ ነው የምታፈቅረኝ። ሳነኪው አውሪ እስቲ በእግዚአብሔር እንዴ ሳነኪው አውሪው። ሰማኛለህ? አንዴ አውሩበት። ለምንድን ነው እንደዚህ ጥልቅ የምትለው? ኖ አንተ ሳነኪው ሳስሚው አውሪ። ለሰሚው ፍቃደኛ አይደለም እንዴ? ይኸውልህ ስማኝ ኤፍሬም፣ አንተ ሚስት አለችው፣ ይሄ ልጅ ሚስት አለችው። ስለዚህ የአንቺ መሳ ምንም ጥቅም የለውም። ቀይ ኤፍሬም እንዴ የአብርሽን ቅድስና አንተን እንደ የምጠብቀው ሚስት አለችው ነገር እሱ ሚስት አለኝ ብሎ ከመሳም እምቢ ካላለ እሱ ሚስት አለችኝ ብሎ ከማስረገጽ እምቢ ካላለ እሱ ሚስት አለችኝ ብሎ ብዙ ነገር ከማድረግ ካልተቆጠበ አንተን የእሱን ቅድስና የምጠበቀው ሪሞቱም ለዛ ጨምርም ነው። የአብርሽን ቅድስና መጠበቅ የሚለው ሪሞት ላይ አለ። አንተ እሱን እንድትቆጣጠር ከተፈቀደል እንትን ሹፌሩ ሆንክ፣ እሺ ችግር የለውም የትም ሲሄድ ምናምን ነገር አድረሰው። እሺ የራሱን ቅድስና እሱ አይደል የሚጠብቀው ማለት እኔ አሁን ይሄ ሌላ ነገር ውስጥ ለመክተት አይደለም፣ ግን እሱ እምቢ ያላለውን ነገር አንተ ምን ቤት ነህ እንዴ ደርሳ በቃ አሽቃባጭ ምናምን ነገር አቱ እንዴ ከዚህ በፊት ታዲያ ጎበዞች ምናምን ነገር ስትላ ነበር። ድረስ ትላላችሁ ቤቱን ለመጎብኘት ሄደ ቀን ማለት ነው። የምታስታውሱ ከሆነ በጣም ነው የምታምሩት ምናምን ነገር እያለ ነበር። በእርግጥ አሽሙር ቢሆንም ማለት ነው። እና አላውቅም እኔ እሺ እቺንም ነገር በዚህ እንለፈው። እሷ ፈልጋ እንፋታ ብላ ነው ወረቀት ያመጣችልህ። ገባ? እሱ ላይ ፈርማችሁ የተለያያችሁ ሰዎች ናችሁ። ከዛ ከኔ ጋር አዲስ ህይወት ጀመርክ፣ ቀለበት አደረግክልኝ፣ እያስረዳችሁ ነው ሄርሜላ። ከኔ ጋር አዲስ ህይወት እንደጀመርክ ሁሉም ሰው ነው የሚያውቀው። አብርሃም አዳምጠኝ፣ አንዴ አዳምጠኝ። ከዛ ባለፈ ያለፈ ስሙት፣ እዚች ጋር በደንብ ስሙት። ያለፈ እኔ ሄርሜላ ነኝ። አሁን ቅድም ይኸውና እጅ ከፍንጅ እኮ ቅድም አውቃለሁ ብሏል። ያለፈ ታሪክ ነው ስህተት ነው ብሏል። አሁን ደግሞ ስታስረዳው የምን ታሪክ ነው? ከዚህ በላይ መሸምጠጥ አለ? እያየን ከዚህ በላይ መካድ አለ?
እንዲህ እኔ አሁን ይህን ያክል ደግሞ ጭንቅላቱ ተቆጣጥሮ ፉዞ ምናምን ነገር የሚያደርግ መንፈስ አለ ብዬ አላስብም። ማለት ሊኖር ይችላል እኮ ምናምን ነገር ግን መርጦ እንዲያስታውስ የሚያደርግ መንፈስ ነው ያለው። መርጦ ደስ ያለው ምናምን ነገር ብቻ ለእሱ የሚመቸውን እንዲያስታውስ የሚያደርግ መንፈስ ነው ያለበት አብርሽ። አደጋም ቢሆን እንደዛ ነው አደጋው። እኔ እንጃ። እኔ አሁንም የምትሸወዱ ሰዎች አላቅም፣ ተሸወዱ፣ ችግር የለውም። እኔ ግን ምልከታዬን ተናግሬያለሁ። ያው ደግሞ ሩታም እንደዛተችው አድርጋለች። ምንም እዚች ጋር መንጫጫቱ ለእኛ ራሱ እኝኝ ማለቱ ይሰለቻል። የምሬን ነው። እኔ በራሴ እንዲሁም አንዳንዴ የራሴን ቪዲዮ ሳይ እንትን ስቃለሁ። ሩታ ሰርታለች፣ በቃ የምትሰራውን ነገር ሰርታለች ምናምን መልሳለች። እንደዛተችው የዛኔ በቅርቡ በወራት ውስጥ ምናምን ነገር አብርሽን እመልሳለሁ ወደ ራሴ እንዳለችው አርጋለች። ዛቻ ብቻ ነበር የዛኔ መሰለ፣ በቃ አርጋለች። ምንም አልተናገርኩትም። ያንተን ፍቅረኛ ቤት ድረስ መጥቶ የሆነ ነገር ካላደረግኩሽ እያለ የነበረ ሰው ነው። አብርሃም ተው፣ ሁላችንም ነው የምታጣው። የኔም ጓደኝነት ታጣለህ፣ የእሷን ፍቅረኝነት ሚስትነትም ታጣለህ። በእውነት ከእንደዚህ አይነት ጓደኝነት ማለት ነው ቢቀርባችሁ ላይ ይሻላል። እሺ እንዲሁም የአቤል ችግር የለውም፣ ዞሮ ዞሮ ጓደኛ የሆነ ወንድ ስለሆኑም ሊታረቁም ያን ያክል ሩቅ የሆኑ ሰዎች አይደሉም። ግን የሄርሜላ ህይወት እዚች ጋር በጣም እንደተበላሻ ማየት ትችላላችሁ። እቺ ልጅ ነገ በቃ የምርም አብርሽ አምርሮ እዛው ከቀጠለና ከሩታ ጋር እንደገና እንትን ማለት ከጀመሩ ሄርሜላን ሚያገባት አይኖርም። በቃ ማለት ይሄን ነገር በድፍረት መናገር ማለት ሚያገባት እሺ ይኖራል እኮ ግን ይሄ በቃ ቻንሱ በጣም ጠበብ ነው የሚለው። ምክንያቱም በቃ ገና ከጀምሮ አረገዘችለት፣ ገና ባፈቀረች ቀለበት ባረገ ሳይጋቡ ምናምን ነገር አረገዘችለት። ያንን ነገር አስወረደው ነው እንትን የምትለው ማለት እኔ ምን አርጋ ነው ከዚህ በኋላ ሌላ ሰው ጋር እንትን የምትለው? እርግዝናው የምር ከሆነና በቃ የሚወለድ ከሆነ ልጁ ምንድን ነው የምታደርገው? እና የእሷን ህይወት ነው እንድች ያደረጉት። አብርሽ ምንም የሚጎዳ ነገር የለም በዛ ሁሉ መሀል ማለት ነው። ብቻ አላውቅም እኔ ይህን ጓደኝነት ኢቨን ብታጡትም ምንም የሚፈጠር ነገር የለም። ምንም አንድ የሚፈጠር ነገር የለም። እኔ ይሄ ጥላቻን ለማስፋፋትና መጣላትን እየደገፍኩ ምናምን ነገር አይደለም። ግን ይሄ ጉዳት ያለው አይነት ግንኙነት፣ ጉዳት ያለው አይነት ጓደኝነት፣ ጉዳት ያለው አይነት ፍቅር ከሆነ ከመሰረቱ ቢቋጭ በቃ እሱ ሰላም ነው። እና የኔ አስተያየት ይህን ነው የሚመስለው። ቤተሰብ የተናገርኩትን ተናግሬያለሁ። እናንተ ግምታችሁን ማስቀመጥ ትችላላችሁ። የኔም ቶታሊ ግምት እንጂ እየፈረድኩ የሆነ ነገር እርግጠኛ ሆኜ የተናገርኩ አይደለም። ግን ብዙ ነገር የሚያመለክተው ወደዛ ነው፣ እኔ ወደ ተናገርኩት ሳይድ ነው። እና እስቲ ኮመንተሪ ደስ ያላችሁን ነገር አስቀምጡ። በቀጣይ ቪዲዮ እንገናኛለን። አስተያየቶች ከተመቻችሁ ላይክ እያደረጋችሁ መውጣት እንዳትረሱ። በቀጣይ ቪዲዮ እንገናኝ። ይመቻችሁ።